ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ማርያም አማላጅ ናት የሚል ስለ አማላጅነቷ የሚናገር አንድ ጥቅስ ስጡኝ። እኔ እሁድ ለታ ጠዋት ቀጥራችሁ ያላችሁበት ቤተክርስቲያን መጥቼ ንስሐ ገብቼ ወደ ቀድሞ ሃይማኖቴ እመለሳለሁ፣ ወደ ኦርቶዶክስ ተዋህዶ ማለት ነው። አማላጅነት ሲነሳ ሁለት አይነት ጎረቤቶቻችን የሚጠይቁት አጠያየቃል። የመጀመሪያው ጥያቄ እስቲ መጽሐፍ ቅዱስ ላይ ያማልዳሉ የሚል ካለ አሳየኝና ዛሬውን ኦርቶዶክስ ሆናለሁ የሚል ሲል ይሄ አንደኛው ምድብ አንድ ነው። እስቲ አሳይ። አሁን ያማልዳሉ የሚል አለ ወይ ይላል አለ። ርዕስ ያረኩት ቃል ብቻ ይበቃል። ስለናንተ ሲያማልዱ ምን ይሏቸዋል? ይናፍቋቸዋል ይላል። ያማልዳሉ ተብሎ ተጽፏል። ድንግል ማርያም ታማልዳለች የሚል አለ ወይ ይላል አንዳንድ ሰው። ኧረ ታማልዳለች የሚል የለም። ያለው ምን መሰላችሁ? ስታማልድ ነው ያለው። እየሰማችሁ በቃና ዘገሊላ አማልዳለች አላማለደች? አሁን ክርስቶስ አይን አብርቷል አላበራም? አይን ያበራል የሚል አለ። እስቲ ያሳየኝ አይባልም። ሲያበራየ ነው አይደል? ድንግል ማርያም ታማልዳለች ከማለት በላይ ስታማልድ ተጽፏል። አይኔን ግንባር ያርገው ካላለ ሰው ድንግል ማርያም ወይን ጠየቀች፣ ሰርግ ቤቱ የጎደለው ወይን ተሞላ አልተሞላ? ተሞላ። ሁላችን ታስሞላልን ወላዲተ አምላክ። ስለዚህ ሲጠይቋችሁ መጀመሪያ እስቲ ያማልዳሉ የሚል አሳየኝ ካለ አሁን አምናለሁ ሲሉ ዕውቀት የሌለው ሰው መቼስ ባይኖር ነው እንዲህ ፍጥጥ ያሉት ብሎ ይፈራል። ይፈራና እሱማ መጽሐፍ ቅዱስ ላይ የለም ግን እኮ ምናምን ብሎ ሲጥመለመል የዛኔ እንደ ልብ ይጫወቱበታል። መጥቀስ የቻለ ሰው ግን እንዴ አብርሃም ለሶዶም ቆሞ አላማለደም እንዴ? ድንግል ማርያም በቃና አላማለደችም እንዴ? ቅዱስ ሚካኤል ዘካርያስ 1:12 ላይ ቆሞ ለእስራኤል አላማለደም እንዴ ብሎ ጠቅሶ የሚነግራቸው ሰው ሲመጣባቸው እሱማ እኮ እኛ አያማልዱም አላለም ብለዋል አላሉም? አላልም እኮ ግን በህይወት እያሉ ነው እንጂ ከሞቱ በኋላ አወቃቸዋት አይደል? ነገር መጀመሪያ አያማልዱም ያለው ሰውዬ ጥቅስ ሲበዛበት ማማለድማ እኮ ያማልዳሉ ግን በህይወት እያሉ ነው እንጂ ከሞቱ በኋላ ያማልዱም ይላል። መናፍቅ ወራጅ ውሃ ሲወስደው ድሮም ወደ ታይ ሰፈር መውረድ ፈልግ ነበር ይላል አሉ። ጎረፍ ሲወስደው እኮ ነው ጉዳይ ነበረኝ በዛው አስፈጽማለሁ ይላል። ላለማመን ማለት ነው። ስለዚህ ጥያቄውን ያሻሽሉታል። አያማልዱም ከማለት ወደ ምን ያሳድጉታል? ማማለድ ያማልዳሉ ግን የሚያማልዱት ምን ከሆኑ ነው? አቤት! እችንም ስላመኑልን እግዚአብሔር እናመሰግናለን። ለምን መሰላችሁ? በህይወት ካሉ ያማልዳሉ፣ ከሞቱ መልሱልኝ ነው የሚሉት አይደለ? በህይወት ካሉስ በጣም ጥሩ። ሚካኤል ይሞታል፣ ገብርኤል ይሞታል። ምን ይላሉ ታዲያ? ያማልዳሉ። መላእክቱ ቅዱሳኑ ያማልዳሉ። ሌላውን ተውት። እንደው አንድ ደቂቃ ስለ ኢየሱስ ልናገር። ቤተክርስቲያን እንዴት ኢየሱስ ክርስቶስ እንደምታከብር የኛ ጌታ ጳውሎስ እርሱ አለ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ራሱን ባዶ አድርጎ በባሪያ መልክ መጣ። ከዛስ እስከ መስቀል ሞት ድረስ የታዘዘ ሆነ። ይሄ ነው የኛ ጌታ። እዚች ምዕራፍ ውስጥ እዚች ክፍል ውስጥ ገብተን ስናየው ስናብራራው ምን አይነት ጌታ እንዳለን ያሳያል። እርሱ በእግዚአብሔር መልክ ነበር የሚኖረው። የሰውን ሥጋ አልለበሰም። ስለዚህ አይተፋበትም፣ አይሰደብም፣ በምድር ላይ አልተመላለሰም፣ ከኛ ከኃጢአተኞቹ ጋር አልታየም። ግን ደግሞ የሰው ፍቅር ስላለው ሰዎችን ሊያድን የኛን ሥጋ ያዘ። ከማርያም ሥጋ ነሳ፣ በመካከላችን ተመላለሰ፣ በመስቀል ላይ ሞተልን፣ ቤዛ ሆነን፣ አዳነን። ለዚህም ጳውሎስ እንዲህ ይላል፣ አንድ ጊዜ የክርስቶስን ሥጋ በማቅረብ ተቀድሳችኋል። የተቀደስንበት ነው የኛ ጌታ። እንዲህ ብለን እናምናለን፣ ኢየሱስ ስምህ ይጣፍጣል፣ ለሚበሉ የማታስርም ምግብ ነህ፣ ለሚጠጡ የማታስጠማ መጠጥ ነህ ብለን እናምናለን። እንዲህ ምን እናገራለን? የጌቶች ጌታ የነገስታት ንጉስ እንለዋለን።
የኛን ጌታ እንዲህ እንሰብከዋለን። እነኚህ ቃላቶች እነኚህ ስብከቶቻችንን ወይም ትምህርቶቻችንን ወይም እምነቶቻችንን አልሰማችሁም ማለት እኛ አንሰብክም ማለት አይደለም። ይሄ አረዳድ ልክ አይደለም። መጽሐፍ ቅዱስ መቼ ነው እንደዚህ ተጠርዞ የመጣው? በሊቃውንት ነው። በነገራችን ላይ ይውላችሁ አሁን ይሄ ምን አለ መሰላችሁ ጴንጤ ከየት እንደመጣ እንኳን አያውቅም። ስለማያውቅ መጽሐፍ ቅዱስ ብቻ እያለ ይፎክራል እንጂ ይሄ ራሱ በትውፊት ነው የመጣው። ይሄንን ያመጣውን ትውፊትን ንቆ ይሄንን በትውፊት የመጣውን ተቀብሎ ያናንቃል። ቤተክርስቲያን ናት እንጂ መጽሐፍ ቅዱስን ያስገኘች ቤተክርስቲያንን ያስገኘ መጽሐፍ ቅዱስ የለም። ይሄን መጽሐፍ ቅዱስ ቤተክርስቲያን ናት የሰጠች እና በቤተክርስቲያን ላይ የተገኘውን ነገር የቤተክርስቲያን መተቻ ሊሆን በፍጹም አይችልም ማለት ነው። ነገር ሲጨልም ቀን ሲጨልም ያን ጊዜ ማን እንደሆነ ታውቃለህ? የቅርብ ወዳጅ ሰይጣን ይመጣና አጠገብ ስብከት አለው፣ የሚሰብክ ስብከት አለው። ጠጋ ይልና በእውነት እግዚአብሔር ዝም ያለህ እንዲሁ በከንቱ ይመስልሃል? አይፈልግም እኮ የምትባልበት ጆሮ ለሰይጣን ስብከት በጣም ቅርብ፣ ሰይጣን በኤቪደንስ መጥቶ አንደኛ እያለ በደንብ የሚያብራራበት ጊዜ፣ አቅም የሚያገኝበት ጊዜ፣ የሰይጣን ስብከት ቤትህን የሚሞላበት ጊዜ፣ ህይወትህን መንገድህን ሁሉ የሚሞላበት በማረጋገጫ በምልክት ሰይጣን የሚሰብክበት ጊዜ ማለት ነው። እግዚአብሔር ዝም ሲል ይሰብካል፣ ይነግርሃል፣ በዝርዝር ያወራልሃል። አንተን ለምን እንዳላየህ ይነግርሃል፣ ለምን እንዳልጎበኘህ ይነግርሃል። አንተ ረስተኸው ነው እንጂ እግዚአብሔር እንዴት አይነት ቂመኛ እንደሆነ የቱን ጉዳይ ይዞ እንደዚህ ግራ ያጋባህ እንደሆነ ይነግርሃል። ሰይጣን የሚሰብክበት ጨለማው ከኔ ስብከት በላይ የሰይጣን ስብከት አንተን የሚገባበት ጊዜ ማለት ነው። ወደ ቤተ መቅደሱ ቀርበው በቤተ እግዚአብሔር ተገኝተው ከአምላካቸው ከእግዚአብሔር ጋር ምን እንደሚነጋገሩ አታውቁም። እባካችሁ ሰው ከእግዚአብሔር ጋር የሚነጋገረውን ነገር ሳናቅ በቃ እንደው ደርሰን የሰውን ነፍስ አናስጨንቅ። አንድ ሕፃን ከእናቱ ሲወለድ በአንዴ መራመድ አይችልም። በአንዴ መራመድ አይደለም ተወዳጆች፣ ይሄ ዳዴ ማለት አይችልም። መዳህ ማለት ነው። መዳህ እንኳን አይችልም። ዳዴ ማለት አይችልም። ሁሉም ነገር በዝግመተ ለውጥ ነው። አያችሁ፣ በመጀመሪያ ማልቀስ ብቻ ይሆናል። እነዚህም እህት ወንድሞቻችን ልክ እንደዚህ ሁሉ ነገራቸው አስቸጋሪ ሊሆን ይችላል። ማልቀስ ብቻ ነው ሕፃን ልጅ ሲወለድ። ከዛ በኋላ የእናት ጡት ያገኛል። አያችሁ፣ በጣም በቃ ትንሽ መጠን በሆነ መልኩ ከጊዜ ወደ ጊዜ የሚያገኛት ያቺ ወተት አጥንቱን ሰውነቱን እያጠነከረችው ደግሞ መንቀሳቀስ፣ እጆቹን መዘርጋት፣ ማጠፍ፣ እግሮቹን ማጎናጨፍ ይጀምራል። መንፈስ ሕይወትም ልክ እንደዚህ ነው የሚያድገው። መንፈስ ሕይወትም ልክ እንደዚህ በጊዜ ሂደት በዝግመተ ለውጥ የሚያድግ ነገር እንጂ ከመቅጽበት የሚሆን ነገር አይደለም ተወዳጆች። ከመቅጽበት የሚሆን አንዳች ነገር የለም። ከዛስ ጥቂት በጥቂት እያደገ የእናት ጡት ወተት ያጠነከረው ሕፃን ከዛ ደግሞ ሌሎች ተጨማሪ የሆኑ ምግቦችን እየተመገበ ደግሞ መዳህ ይጀምራል። አያችሁ፣ ሰውነቱን በትንሹ ቢሆን ተሸክሞ ደግሞ መሬት ላይ በጉልበቱ ተንበርክኮ በእጆቹ መሬት እየነካ ደግሞ ዳዴ ማለት ይጀምራል። ከዛ እያለ ደግሞ አያችሁ ምግብ በደንብ እየተመገበ ያንን ምግብ ከበፊቱ ከፍ እያለ እየጨመረ ሰውነቱም ከፍ እያለ አጥንቱም እየጠነከረ ደግሞ በሁለት እግሮቹ መራመድ ይጀምራል። ያኔ የእናትና የአባት ደስታ ቀን ይሆናል። ያ ሕፃን ችሎ ራሱ በሁለት እግሮቹ የቆመ ቀን አስባችሁታል? በተለይ ልጆች ያላችሁ ቤተሰቦች ታውቁታላችሁ። ያኔ በቃ ደስታ ይሆናል። ልክ ያ ልጅ እኮ ተወልዷል ኦልሬዲ፣ ግን ከተወለደበት ቀን ይልቅ ደግሞ ያ ሕፃን በሁለት እግሮቹ የቆመበት ቀን ለእናትም ለአባትም በጣም በቃ አስደሳች ቀን ይሆናል። ከዛ ደስታቸው በዚህ ብቻ አያልቅም። በነገራችን ላይ ከዛ ራሱን ችሎ መቆም፣ ራሱን ችሎ ትንሽ እየተንገዳገረ መራመድ የጀመረው ደግሞ ይህ ሕፃን ጥቂት በጥቂት እያደገ ደግሞ አንደበቱን ፈቶ እማማ አባባ ያለ ቀን ደግሞ ቤተሰብ የበለጠ ይደሰታል። መንፈሳዊ እድገትም ልክ እንደዚህ ነው። መንፈሳዊ ቤላን ከመቅጽበት ከፈለጋት ናቴዎስ ጋር ስለተገናኘ መጽሐፍ ቅዱስ ስለሰጠ ነው። የሆነ መንፈሳዊ ነገር ስላወራ ነው። በቃ በበነጋታው ነጠላ ለብሶ ምናምን ማስኩን አውልቆ እንዴት ናላችሁ እንዲላችሁ አጠብቁ እንዴ! እንዲህ አይነቱ ነገር ትክክል አይደለም። ጥቂት በጥቂት ነው። በቃ እግዚአብሔር ከፈቀደ እግዚአብሔር የኛን ጸሎት የኛን ልመና ከሰማ እነዚህን ሁሉ እህት ወንድሞቻችንን እግዚአብሔር ልክ የነ ማርያም ዘናይንን የነ ግብጽት ማርያምን ልብ የነካ ጌታ
የነ ጳውሎስን ልብ የነካው ጌታ ልባቸውን ነክቶ ደግሞ ተአምር ስለሚፈጠር እስከዛው ድረስ በቻልነው አቅም በፍቅር እነሱ ልናቀርብ ይገባል። ቀደም እንዳልኳችሁ በመንፈስ እነዚህ እህት ወንድሞቻችን ተወልደዋል። ሕፃናት ናቸው፣ ገና ሕፃናት በመንፈስ አጥንቶቻቸው አልጠነከሩም። ልክ ሕፃን ልጅ ሲወለድ በጣም እንደሚያለቅስ ሁሉ እነዚህ እህት ወንድሞቻችን ገና በመንፈስ ገና ስለሆኑ የሆኑ ነገር ስናገሯቸው ሊቆጧቸው ይችላሉ። ኦርቶዶክሳውያን ልትቀየሟቸው ይገባል። የሆነ ነገር ስናገሯችሁ በጣም አግሬሲቭ ሊሆኑባችሁ ይችላሉ። ልታዝኑባቸው አይገባም። ምክንያቱም እናንተ የደረሳችሁበት መንፈሳዊ እድገት ከጊዜ በኋላ የመጣ ነው እንጂ ከመቅጽበት የተሰጣችሁ አይደለም። አለቅ ከዛ ጥቂት በጥቂት እያሉ ደግሞ እንደ እግዚአብሔር መልካም ፈቃድ የእግዚአብሔርን ቃል እየተመገቡ የእግዚአብሔርን ቃል እያገኙ ደግሞ ዳዴ ማለትን ይጀምራሉ። በትንሹም ቢሆን ዳዴ ማለትን ይጀምራሉ። የበለጠ የቅዱስ ቤተክርስቲያንን ትምህርት እያወቁ የቅዱስ ቤተክርስቲያን ትምህርት እየገባቸው የክርስቶስ ፍቅር እየገባቸው ሲሄድ ደግሞ ልክ እንደዛ ሕፃን በሁለት እግራቸው ራሳቸውን ችለው መቆም ይጀምራሉ። ከዛ በኋላ ሊድ የሚያደርጋቸውን ሰው አይፈልጉም ማለት ነው። አያችሁ፣ ራሳቸውን ችለው ቅዳሴ መሄድ ይጀምራሉ። ራሳቸውን ችለው ኪዳን መሄድ ይጀምራሉ። ራሳቸውን ችለው የቤተ ክርስቲያን ንግስ ሳይቀራቸው ይሳለማሉ። ራሳቸውን ችለው ራሳቸውን ለካህን ያሳያሉ፣ ንስሐ ይገባሉ። ይሄ የሚቆጣጠራቸው ሰው ሳይፈልጉ ማለት ነው። ሄደው ኦኬ ዛሬ እኔ በነፍስ ድፋምነት ስሜት ተሰምቶኛል፣ ንስሐ አባቴን ማግኘት አለብኝ የሚሉበት ቀን ይመጣል። ዳዴ እስከሚሉባት ጊዜ ድረስ ግን ሞቻቸው ዙሪያቸው ያለን እህቶቻቸው በጣም የሚወዷቸው ደግሞ ወዳጆች አሏቸው አይደል? ኦርቶዶክስ ወዳጆቻቸው የሚያቋትን እያቀበሏቸው የተወሰነች ነገር ከፈለገ የተወሰነች ነገር ደግሞ ከሌሎች ወንድሞቻቸው የተወሰነች ነገር ዙሪያቸው ካሉ ሰዎች እያገኙ ዳዴ ማለትን ይጀምራሉ። ከዛስ ቅድም እንዳልኳቸው ራሳቸውን ደግሞ ይችላሉ። ራሳቸውን ችለው ወደ ቅዳሴ መሄድ ይጀምራሉ። ራሳቸውን ችለው በንስሐ ሕይወት መመላለስ ይጀምራሉ። ራሳቸውን ችለው ቅዱስ ሥጋውን ክቡር ደሙን መቀበል ይጀምራሉ። ከዛ ይልና ደግሞ አንደበቶቻቸው ልክ እንደነዛ ሕፃናት ለመጀመሪያ ጊዜ አባባ እማማ እንደሚሉት ሕፃናት ደግሞ በመንፈስ ሕፃን የሆኑት እነዚህ እህት ወንድሞቻችን አንደበቶቻቸው ልክ የዛን ያክል ደግሞ ይከፈታል። አያችሁ፣ የቅድስት ቤተክርስቲያን ትምህርት ገብቷቸው በሚገባ አንደበተ ርቱዕ ሆነው እንደ ሌሎች ወንድሞቻቸው ቤተክርስቲያን የምታስተምረው እንዲህ ነው፣ ቤተክርስቲያን ይህንን አታስተምረው የሚሉበት ቀን ደግሞ ይመጣል። ያኔ እንኳን ለኛ ለምድራውያኑ በሰማይም ላለው ለአባታቸው ለክርስቶስ አስደሳች ቀን ይሆናል። ተወዳጆች ግን እንታገስ ባካችሁ። አንዳንድ ጊዜ የኔ ተወዳጆች ከኛ ጋር ነጠላ ለብሰው ስላያችኋቸው በበነጋታው በቃ ፍጹም ጻድቅ ይሆናሉ ብላችሁ አታስቡ። ይሄን ቪዲዮ ተመልከቱና እዛ ላይ ሐሳብ እንሰጣለን። እስቲ ቪዲዮን ይዩት። ቪዲዮን እንደተመለከታችሁት ነው እንግዲህ እነዚህ አርቲስት ናቸው። ራሳቸውንም አርቲስት ብለው ነው የሚጠሩት። አርቲስት ማለት ደግሞ እስከምናውቀው ደግሞ ማህበረሰብን የሚጠቅም ነገር የሚሰራ ለመጪውም ትውልድ ደግሞ የሚያስተምር አካል እንጂ እንዲወረደ ስራ የሚሰራ ማለት አይደለም። በሰርጓ ቀን ላይ በዚህ ደረጃ ተገላልጣ መገላለጧ ብቻ አይደለም፣ ልብሷን ስትይዘው ራሱ አይታችሁታላ። ፓንቷ እስከሚታይ ድረስ ሆኖ ያውን በሰርግ ቀን ላይ እንዲህ መሆንና እንዲህ መታየት እኔ ጤነኝነት ነው ብዬ አላስብም። ይሄ ዘመናዊነትም አይደለም። ምክንያቱም ቢያንስ ለራስሽ እንኳን ግምት ባይኖርሽ ወይም ደግሞ ለራሳችሁ ግምት ባይኖራችሁ እዛ ፕሮግራም ላይ አባትሽ ወይን እናትሽ ወይም ደግሞ ትላልቅ ሰዎችም ሊገኙ ይችላል። ቢያንስ ለእነሱ እንኳን ክብር ሊኖራችሁ ይገባል። ምክንያቱም የውስጥ ሰውነትሽን ባልሽ ማየት የሚገባውን አንቺ ማየት የሚገባሽን ነገር ለሌላ ሰው ማሳየት ማለት ለኔ ዘመናዊነት አይደለም። ለኔ ብቻ አይደለም፣ ጤነኛ ነኝ ለሚል ሰው ሁሉ ይሄ ዘመናዊነት አይደለም። ምን ያስፈልጋል እንዲህ መገላለጥ? ከመገላለጡ በላይ ደግሞ የበለጠ ደግሞ ሰዎችን ይሄ ብቻ ያያችሁት በቂ አይደለም ብሎ ደግሞ በእጅ በዚህ ደረጃ ቪዲዮ ላይ እንደምታዩት ከፍቶ ማሳየት እኔ እንግዲህ አዲስ ዘመናዊ ነገር ሆኖ ከሆነ አላውቅም። ነገር ግን እስከምናውቀው ሃይማኖት እንዳለን፣ ባህል እንዳለን፣ ወግ እንዳለን ማህበረሰቦች ግን በፍጹም ይሄ ነገር የማይደገፍ እንዲሁም ደግሞ ትልቅ ከሆነ ከወለደ ሰው በፍጹም የሚጠበቅ ነገር አይደለም። ስለዚህ ባካችሁ በስነ ስርዓቱ ለብሶ ማማር ይቻላል። የግዴታ ለማማር ወይም ደግሞ ትኩረት ለማግኘት በዚህ ደረጃ እርቃንም መሆን አስፈላጊ አይደለም። ወይን አንደኛችሁ ልብሳችሁን አውልቁትና እብድ ብለን እንመልከታችሁ። ከዛ ውጭ ግን ሰውነን ብላችሁ ሰውነታችን መሸፈኛ ልብስ ያስፈልጋል ካላችሁ ግን
በስርዓት ልበሱ። በዚህ ደረጃ ፓንትን እንዲታይ ግን ጥረት ማድረግ ለእኔ ጤነኝነት አይደለም። ቀለበት የፍቅር ማሰሪያ የሚሆናቸውን እያሰበላት ነው። አሁን ደግሞ ወለተ ገብርኤል ለብስራተ ገብርኤል እያሰበለት ይህን ደስታ ለመካፈል ታችሁ እግዚአብሔር ያክብራችሁ። ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም የዚህ ኮነ ፍስሐ ሰላም። እንደምታውቁት ይሄ ወር በዓለ ሀምሳ ነው። በተጨማሪ ደግሞ ወርሃ መርዓት ወመርዓዊ ተብሎ ይጠራል። ብዙ ኦርቶዶክሳውያን ጋብቻቸውን የሚፈጽሙበት ወር ነው። እንግዲህ በቅድስት ቤተክርስቲያን ጋብቻ እጅግ የከበረ ነው። ከሰባቱ ምስጢራት ቤተክርስቲያን ውስጥ አንዱ ምስጢር ነው። የጋብቻ አንድነት እንዴት እንደሚገኝ ፍትሐ ነገሥት አንቀጽ 24 ቁጥር 899 ላይ እንዲህ ይላል። የጋብቻ አንድነት ግን በካህናት መኖር በላያቸው በሚጸልዩ ጸሎት ካልሆነ በቀር አይሆንም፣ አይፈጸምም። ሁለቱ አንድ በሚሆኑበትም በተክሊል ጊዜ ቅዱስ ቁርባንን ያቀብሏቸው ምስጋና ይግባውና ጌታችን እንደተናገረ አንድ አካል ይሆናሉ። ያለዚያ ግን ይላል ጋብቻ ተብሎ አይቆጠርላቸውም። ወንዶችን ከሴቶች ሴቶችንም ከወንዶች አንድ የምታደርግ ጸሎት ናትና ይላል። ስለዚህ ስለ ጋብቻ ሲናገር አንድ ሰው በትክክል የጋብቻን አንድነት አገኘ የሚባለው ወደ ቅድስት ቤተክርስቲያን ሄዶ በዚያ ካህናቱ ጸሎተ ተክሊል አድርገውለት ወይም ድንግልና የሌላቸው ከሆኑ ደግሞ የጋብቻን ጸሎት ጸልየውላቸው አክሊሉ ነው የሚቀርባቸው። ቁርባኑን ግን ያከናውኑታል። በቅዱስ ስጋውና በክቡር ደሙ በጸሎቱ አንድ ነው የሚሆኑት ይላል። ከዛ ውጭ ግን ጋብቻ ተብሎ አይቆጠርላቸውም ይላልና በቅድስት ቤተክርስቲያን በቅዱስ ቁርባን ወይም በስርዓተ ተክሊል ከተደረገ ጋብቻ ውጪ ያለን ጋብቻ ቤተክርስቲያን ጋብቻ ብላ አትጠራው። ምክንያቱም ቅዱስ ጋብቻ ምስጢረ ተክሊል ከሰባቱ ምስጢራት ቤተክርስቲያን ውስጥ አንዱ ምስጢር ነው። የሚፈጸመውን በቤተክርስቲያን ውስጥ ብቻ ነው። አሁን ጥምቀትን ካህናት ውጪ ሊፈጽሙት አይችሉም። ቁርባንን ካህናት ውጪ ሊፈጽሙት አይችሉም። ቀንዲልን ካህናት ከቤተክርስቲያን ውጪ ሊፈጽሙት አይችሉም። ክህነት ከቤተክርስቲያን ውጪ አይሰጥም። ዘመነ አጸባ ካልሆነ የተለየ ችግር ከሌለ በስተቀር የሚፈጸመው በሕዝብ ፊት በቅድስት ቤተክርስቲያን በጸሎት። ከዛ ውጪ ያለ ጋብቻ ተብሎ አይቆጠርም ይላል መጽሐፉ። እና እንደምታዩት ግን አሁን ደግሞ የብፁዓን አባቶች ሁሉ መገኘት ጀምረዋል ዓለማዊ ሰርጎች ላይ ንስሐ ልጆቻቸው ስለሆኑ ምናልባት ምዕመናን ተስፋ እንዳይቆርጡ በሚል ስስ በሆነ አንጀት ሊሆን ይችላል በየሰርጉ ላይ ዓለማዊ ሰርግ ላይ ካህናት ተገኝተን ማዕድ መባረኩ አለ። ማዕድ መባረኩ ክፉ አይደለም፣ መልካም ነው። ግን እዛ ላይ ደግሞ ተጨማሪ አንድ ትምህርት ካህናት ማስተማር ይጠበቅባቸዋል ከተጠሩ አይቀር። ይሄንን ጋብቻ ዛሬ ጀመራችሁት፣ ጋብቻ እሺ ከመባባል ይጀመራል። ነገር ግን በጠራችሁት የሰው ብዛት ወይም የሰው ክብር፣ በደገሳችሁት የድግስ መጠን ወይም ደግሞ ሂዳችሁ በየወሳኝ ኩነቱ በምትፈራረሙባቸው የመስሪያ ቤቶች ትልቅነት የጋብቻን አንድነት ማምጣት አትችሉም። የጋብቻ አንድነት የሚመጣው በጌታችን በኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ በቅድስት ቤተክርስቲያን በካህናት ጸሎት ሲፈጸም ብቻ ነው ብለን ምናስተምር ከሆነ መሄዳችን ትርጉም አለው ማለት ነው። ሌላ ቦታ ቤተክርስቲያን ማናገኘውን ሰው እዛ ልናገኘው ሁሉ እንችላለን፣ ይህንን ለማስተማር ከሆነ። ካለበለዚያ ግን እዛ የተገኘ ነው የሰዎቹን ጋብቻ ለማድረግ ከሆነ በፍጹም ካህንም ቢሆን እዛ ቦታ ተገኝቶ ብቻ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ቀለበቱን ሰጥቶ ስላጋባ ብቻ ያ ጋብቻ የለም። እና ምዕመናንም ልትታለሉ አይገባችሁም። እውነት ለመናገር ራሳችሁን በዚህ አታሞኙ። ዓለማዊ ጋብቻ ላይ ካህናትን መጥራታችሁ ጥሩ ነው፣ ሊያስተምሯችሁ ይገባል። ካህናት የንስሐ ልጆቻቸውን በደንብ ማስተማር አለባቸው። እያንዳንዱ ቤተሰብ ልጁን በእንዲህ አይነት ህይወት ውስጥ እንዲያገባ ዛሬ ያው ትምህርት እየጨመረ ስለሄደ ብዙ ሰዎች ወደ ስርዓተ ተክሊል ወደ ቅዱስ ቁርባን መጥተዋል። እግዚአብሔር ይመስገን። ግን በቂ አይደለም። እያንዳንዱ ክርስቲያን የሚያገባ ከሆነ ሊፈጽም የሚገባው በስርዓተ ቤተክርስቲያን ነው። ስለዚህ ካህናት አባቶቻችን በዚህ ጉዳይ ላይ ጽኑ የሆነ አቋም ልትይዙ ይገባችኋል ማለት ነው። ምክንያቱም ትልቅ የቤተክርስቲያን ስርዓት እየተፋለሰ ስለሆነ ምዕመናንም ይሄንን ተረድተን ቅድስት ቤተክርስቲያን ሂደን በካህናቱ ጸሎት ከዚህ በኋላ መጨረሻ ላይ በመዝጊያ እንደምታዩት ሰርክ በካህናቱ ጸሎት የማናደርገው ከሆነ በቅዱስ ቁርባን የማናደርገው ከሆነ
ጋብቻው ይላል መጽሐፍ ሥርዓተ ቤተክርስቲያን ፍትሐ ነገሥቱ ጋብቻ ተብሎ አይቆጠርም ይላል። ይፍታንስ ጋብቻ ብላ ቅድስት ቤተክርስቲያን አትቆጥረውም ይላል። ስለዚህ እንዲህ አይነቱን የልማድ ህይወት ትተን ወደ ቅድስት ቤተክርስቲያን እንድንመጣ እግዚአብሔር ይርዳን። አባቶችም ጥንቃቄ ልታደርጉ ይገባችኋል። አንዳንድ ጊዜ ሆን ተብሎም የሚደረግ ከሆነ ጥሩ አይደለም፣ መልካም አይደለም። ሥርዓተ ቤተክርስቲያን አይፈቅድም። ምስጢራተ ቤተክርስቲያን ከቤተክርስቲያን ውጪ አይፈጸምም። ምስጢርም አልተፈጸመም። ምናልባት ጸሎት አድርገው ሊሆን ይችላል። ጸሎቱ ግን የጋብቻውን አንድነት ፈጽመው ሊያመጣው አይችልም አይልም። ቅዱስ ቁርባን ያቀብሏቸውና ያቆርቧቸውና በምስጢረ ቁርባን አንድ ሁሉ ነው የሚለው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።